ሁላችንም የምንጋራው የምንካፈለው ይሁን ነው የኛ ጥያቄ። ከዚያ እናስንፈው፣ ከዚያ እንጣለው። ህመሙን አሸንፎ ስራውን መስራት የሚችል ሰው ስለሆነ ወደ ስራው የሚመለስበትን የጤና ጉዳይ እናስተካክል የሚል ነገር ነው ያስነሳል። ሌላ በተጨማሪ በእለቱ በይፋ የተገለጸው የቲያትር ሰዓት 11 ሰዓት ነው የሚለው። ከ10 ሰዓት ተኩል ጀምሮ ብሔራዊ ቲያትር በሩ ክፍት ሆኖ ፕሮግራሙን ከ10 ሰዓት ተኩል ጀምሮ በይፋ ከፍተን የሚመጣውን ተመልካች ለመቀበል ዝግጁ ነን። በእለቱ የሚካሄዱትን ፕሮግራሞች በተለያዩ ድረገጾች፣ በተለያዩ ሚዲያዎች ለማስተላለፍ ዝግጁ ነን። ነገር ግን ቲኬቱን ቆርጣችሁ ዳኒን ለመደገፍ እኛን ለማበርታት ያሰባችሁ ሰዎች በእለቱ ደግሞ ተገኝታችሁ ከጎናችን ሆናችሁ የደስታችን ተካፋይ እንድትሆኑ ሁላችንም በክብር እንጠራለን። አመሰግናለሁ። እጅግ በጣም እናመሰግናለን። ጥበብ ውስጥም ያላችሁ ከጥበብ ውጭም ያላችሁ የጥበብ ደጋፊዎች አላችሁ። በዚች በትንሽ ቀን ውስጥ እንኳን አይተናል። ለዳኒ ከጎኑ እንዴት እንዳላችሁ አይተናል። ይሄ ማለት ለጥበበኛው በሙሉ አላችሁ ማለት ነው። ስንደጋግፍ እንበረታለን። ሌላ ምንም ነገር የለም። ከራስ ቆርሶ ደግሞ ለራስ ማድረግ ነው። ጥበበኛ ሲኖር ጥበብን እንመለከታለን። የምንፈልገውን ነገር ለማግኘት ወደ ምንድነው ወደ ህልማችን እንመጣለን፣ እንደጋገፋለን። ለማየት ስንመጣ ያ ጥበበኛ ከሌለ ወደዛ ቦታ አንመጣም እና ለመዝናናትም ጤነኛ የሆነ ሰው ያስፈልጋል። እንዲህ አይነት ነገር አሁን ዳኒ የያዘው ነገር እውነት ከተባለውም በላይ ነው። አንዳንዴ እሱ የማይገልጻቸው ነገር አለ። ፍቅራችን ውስጥ ትንሽዬ እሾህ ተሰብራ ስትቀር እንዴት እንደምንገበገብ እናየዋለን። እንኳን እሱ የተሸከመው ነገር ቀርቶ እና ይሄንን በበይነ መረቡ ላይ የምትመለከቱን የጥበብ አፍቃሪዎች ኢትዮጵያውያኖች እስካሁንም ያልደረሳችሁ ያላያችሁ ልትኖሩ ትችላላችሁ እና በሕክምናው እንኳን መጥቶ መዝናናቱን እሱን ማክበሩን እሱን ማወደሱን ቀርቶ ሕክምናውንም በዚህ መልኩ ባለሙያዎች በዚህ መልኩ እኛ ልናግዘው እንችላለን አሉ። ሀገራችን ውስጥ አሁን በጣም ትላልቅ ስመጥር እውቀቱም ያላቸው ሆስፒታሎች አሉ እና እነሱ ይህንን ኃላፊነት ከእሱ ጋር ተነጋግረው እንወስዳለን የምትሉም ካሉ በእናንተ በኩል አብይ ኮሚቴውን ማግኘት ይችላሉ እና ይሄም ትልቁ ግባችን ከማመስገኑ ባሻገር የሚወደውን ሙያ 25 ዓመት በላይ ዋጋ የከፈለለትን ሙያውን እስከ ዕድሜው ፍጻሜ ድረስ እንዲቀጥለው ጤና ያስፈልጋልና ከቤት መውጣት ያስፈልጋልና ይሄንን ሀገራችን ውስጥ ያላችሁ የሕክምና ባለሙያዎች እኛ አለን እንድትሉ ለወገናችሁ እንድትተርፉ ጥሪያችንን እናስተላልፋለን። ጥያቄ ካላችሁ እንጠብቃለን። ከልብ ማመስገን የምንፈልገው ሰው አለ። ተዋናይ አማኑኤል ሀብታሙ ዛሬ ባለመቻል ነው እዚህ ጋዜጣዊ መግለጫ ላይ ያልተገኘው እንጂ ከጎናችን ሆኖ ብዙ ነገሮችን ሲያቀልልን ብዙ ነገሮችን ሲያግዘን የነበረው ወንድማችን ከልብ የእውነት ልናመሰግነው እንፈልጋለን። አማኑኤል እንወድሃለን፣ እናመሰግናለን። አባላለሁ በጣም ደስ የሚል ነው። ሞትን ስለቀደማችሁት እንኳን ደስ አላችሁ። ብዙ ጊዜ የምንመለከተው ተዋናዮቻችን፣ አርቲስቶቻችን፣ የጥበብ ባለሙያ ጠቅላላ ብዙ ስቃይ ያሳልፉ፣ ብዙ በደል፣ ብዙ ችግር ደርሶበት ህይወቱ ካለፈ በኋላ ፎቶና ሻማ አስቀምጠን ነው እንዲህ አይነት ነገር የምናወራ የነበረው። ዛሬ ግን ደስ የሚል ነው። በርቱ። የእውነት ዳኒ ራበኝ የሚለው ቃል ከፍ ሲወጣ ያላዘነ የሰማ ሁሉ ያላዘነ እንባው ያላፈሰሰ ሰው የለም። ይህን ያህል ዓመት ሲያስደስተን በስነው ሲያስደስተን የነበረ ወንድማችን ነውና እግዚአብሔር ይመስገን አሁን እየተደረሰለት ነው። ጥሩ እንቅስቃሴ እየተደረገ ነው። ይህ ኮሚቴ በዚሁ እንዲቀጥል ይፈልጋል። ሀሳብ ወጣቶች ናቸው፣ ብዙ ሴት እህቶቻችን ማለት እነሱን ጨምራችሁ እውነት እስከ መቼ ነው አንድ ሰው እንዲሆን ያለው እስኪ የሚጠበቀው? ዋስሼ ታስታውሳለች የቁም ዝክር እናዘጋጅ ነበር።
ሰዎችን ብቁ በዘመን አንተ ጀግና ነህ፣ አንተ ጎበዝ ነህ፣ እናደንቅሃለን መባል ቀላል አይደለም። ሌላ እንኳን ባናደርግ ለሰራው ስራ ዋጋ መስጠት ቀላል። ስለዚህ ይሄ ኮሚቴ በርትቶ ብዙዎችን ጨምሮ እንደ ማህበርም እንደ እድርም አቋቁሞ ሰው እስኪቸገር ተቸገር ብሎ ካፍ እስኪወጣ ሳይሆን እየተደጋገፈ የቁም ስራን እንዲሰራ ዛሬ ሁለት እያሰባችሁበት በሱ ምክንያት ቀጣይ እንዲሆን ብታደርጉት ብዙ ጊዜ ተጀምሮ ነበር ግን ያ ነገር እንዲቆም እባካችሁ የሚል ጥሪ ማስተላለፍ ነው የምፈልገው። ከዛ ውጭ ዛሬ ብዙ ሚዲያዎች አልመጡም። ያልመጡበት ምክንያት ቁልጭ ብሎ ይታያል። ጥቅማ ጥቅም ካልተገኘ ሰው አይገኝም አይደለም። ግን ይሄን ነገርን ማስቀረት አለብን። እኛም ላልመጡት ጓደኞቻችን መረጃውን እንልካለን። ይሄ ነግበኔ ብለን የምንሰራው ነገር ለሀገር ለወገን ብለን የምንሰራው እናንተ ጥሪያችሁን በደንብ አስተካክላችሁ የሚቀጥሉትን ሌሎች አንድ እህታችን አርቲስት በምን ሁኔታ እንዳለች እኮ በቲክቶክ የተናገረች እናታለች አለ። በጣም ብዙ ስራ የሰራች በቅርቡ ያጣናት እህታችን በምን ሁኔታ ውስጥ እንደነበረች ለምን ውስጥ እስኪ ሲሞቱና ሲቸገሩ ብቻ ትነሳለ። ምንድን ነው የምትሰሩት? መድረክ ላይ ወጥታችሁ የምድር አሳይታችሁን ከደምን አጨብጭበን መሄድ ብቻ ከዛ በኋላ ያለው። ስለዚህ ኃላፊነት ስሩበት። ወጣቶች ናቸው እየተናስተሩበት አንድ ነገር ካደረጋችሁ ከተንቀሳቀሳችሁ እያያችሁት አይደል? ሁሉም እጁን እየዘረጋ ሁሉም እየሰጠ ነው ያለውን እያካፈለ። ስለዚህ ብንጠነክር በማህበር ደረጃ ብንሆን ተአማኒነት ቢኖረን ደግሞ ምንድን ነው የምናደርገው? መኪናም ቤትም የጤና ሁኔታ ምኑ ይስተካከላል። ስለዚህ እባካችሁ ይህን ነው። ከዛ ውጭ ያለውን መረጃ በደንብ እናስተላልፋለን። ምን እንድናደርግላችሁ ትፈልጋላችሁ? የሚዲያ ባለሙያዎች ምን ማድረግ አለባቸው? ቅድም መጣችሁ በነቱ ቀርጾላችኋል። ከዛ ውጭ ኢንተርቪው የሚደረግ የሚለውን እናንተ በምትችሉት መንገድ እዚህ ውስጥ ያለውን ላልመጡትም መልዕክቱን አስተላልፈን እንሰራዋለን። በእኛ በሚደረግ ነገር ማለት ነው። ከዛ ውጭ ግን እባካችሁ የቆም ዝግጅት ይቀጥል፣ ስሩበት፣ እንተጋገዝ፣ እንተዛዘን። የሚያሳዝኑ ነገሮችን ላለመስማት ቀድመን እንዘጋጅና ለወገኖቻችን እንድረስ የሚል ማስተላለፍ። አመሰግናለሁ። ግን ፈርጡ አቤል እባላለሁ። በጣም ብዙ ነገር ተናግረዋለች። ነገር ግን እንደው ለመጨመር ያህል አሁን የገቢ ማሰባሰቢያ የሚደረገው ኔክስት ስቴፕ ምንድን ነው የሚሆነው? ሕክምናው የት የሚደረገው? ምን አይነት ዶክተሮች ጋር ማን ጋር የሚቃጠው ፋይናንስ የሚሰበሰበው ገቢ እሱን ሆልድ አድርገን ከሆስፒታሎች ጋር በማውራት እሱን አምባሳደር አድርገን እንደምንሾ እነሱ ደግሞ በነፃ ያክል እሱ የዛ ድርጅት አይከለውም ይችላል። እነዚህ ነገሮችን ለማይታሰብ ይሄኛው የሚሰበሰበው ገቢ እሱ ህይወቱ ኑሮን ሊያቋቁምበት ወይ ሊያስተካክልበት ያቺ ራበኝ የምትለው ነገር የሚጠፋበትና ተመስገን የሚልበት ነገር ለማምጣት ይህን ነገር ለማድረግ በእኔ በራሴ በአራዳ ጨዋታ እንዲሁም በኢምፓየር ቢዝነስ ግሩፕ እንደራሴ ይሄን ላግዛችሁ ሙሉ ዝግጁ ነኝ። ብዙ ካምፓኒዎች አሉ። ዳኒ ቲሞ አምባሳደርነት ያንስበታል እንጂ አይበዛም። እሱን አምባሳደር አድርገን ሾመ ነው እዛ ጋር የሚገኘውን ፕራይስ ሙሉ ለሙሉ ሕክምናውን ለ5 ዓመት 10 ዓመት በአንድ ሚሊዮን መሰራሉ ያንን ነገር ቴክ ኬር ሊያደርጉት እነሱ ማድረግ ይቻላል። ከዛ ውጭ ልክ አሁን መና እንዳለችው ሌሎችም ሰዎች እንደዚሁ እያየናቸው ከእነሱ ጋር ሊሄድ የሚችሉ ካምፓኒዎችን የመረጠን አምባሳደር እያደረግን ሌሎች ነገሮች እነሱ ሊጠቀሙ ማድረግ ይቻላል። እስኪወድቁ አንጠብቅም። አመሰግናለሁ። ለሚዲያው ቋሚ
ሁለተኛ ደግሞ ዳኒ አዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭ ክልሎችም ላይ ከኢትዮጵያ ውጭ ብዙ አድናቂ አካባቢ ወዳጆች አሉት። እነዚህ ነገር ስናስባችሁ በተለይ ደግሞ ክልል ላይ ቲያትር ቤቶችን ይዞ ሄዶ ለእሱ የገቢ ማሰባሰቢያ የማዘጋጁት ነገር ስለዚህ ያስባችሁት። ሌላው ያደረጋችሁት ነገር በጣም ጥሩ ነው፣ ሊበረታታ ይገባል። እንደኛ እንደ ሙያ እንደ ጋዜጠኛ ማድረግ ያለብንን ነገር ለማድረግ ዝግጁ ነን። አመሰግናለሁ። ኤዶም እባላለሁ። የመጣው ከአራዳ ኤፍኤም 4 የሬዲዮ ፕሮግራም ነው። እኔ እዚህ ላይ አብዛኛው ተብሏል። መጨመር የምፈልገው ነገር ግን ምንድነው ኔትወርክ ብንፈጥር እዚሁ ያለን ባለሙያም የኪንግብ ባለሙያም የሚዲያውን ባለሙያ ኔትወርክ ፈጥረን በተለይ ደግሞ ከሕክምና ጋር በተያያዘ አብይም ያለው ላይ በደንብ ማስረዳት የምፈልገው ከሕክምናው ጋር በተያያዘ ሚዲያ ላይ ያለን ሰዎች ነን። ኔትወርኮች ይኖሩናል፣ እናንተም ጋር ኔትወርክ ይኖራል። ግን ያንን ኔትወርክ አንድ ላይ አድርገን ነው ኔትወርካችንን አብረን አድርገን በተለይ በዋናነት ነፃ ሕክምና ሙሉ ሕክምና የሚያገኙበትን ነገር ብናመቻች 100% እንችላለን። ሌላው ቀጣይ ይሄ ፕሮግራሞች እንዳለ ሆኖና አሁን ባሉት ቀናቶች ከጓደኞቻችንም ጋር ከምንም ጋር እናንተ ተራ በተራ ስለሱ ምስክርነት ተሰጡ በየሚዲያው እሱ ብቻ የግድ መሆን አይጠበቅበትም እና በተለይ ኢንተርቪዎችን በጣም ቢመቻቹ ጥሩ ነው ብዬ አስባለሁ። ዋናው ግን ኔትወርክ ላይ ብናስብበት በተለይ ከነፃ ሕክምና ጋር በተያያዘ ብዙ የምናውቃቸው ሆስፒታሎች ይኖራሉ። አምባሳደር ማድረግ ቢፈልጉም ባይፈልጉም ግን በውስጥ የሚሰሩ ሰዎች አሉ እንዲነገርላቸውም አይፈልጉና እሱ ላይ በደንብ ብንሰራበት በቀላሉ ስኬታማ መሆን እንችላለን። ጥያቄያችሁ በጣም እጅግ በጣም እናመሰግናለን። እግዚአብሔር ያክብርልኝ። እኔ የተጠየቁትን ጥያቄዎች ወዳጆቼ እሰጣለሁ። የመጀመሪያው መና የጠየቀችን ጥያቄ እኛ የሚዲያ ባለሙያዎች ምን እንድናደርግላችሁ ትፈልጋላችሁ ነው ያለው። አንድና አንድ ያው ይህንን ጊዜው የወለደው የቴክኖሎጂ ውጤት ስለሆነ በይነመረቡ ላይ እንድታስተዋውቁልን። እስካሁን ድረስ ያላወቀ ሰው ይኖራል ብዬ አስባለሁ። ለምን እንግዲህ ትልቁ መገናኛችን ስልክ ላይ ነው አይደለም ያለው፣ ዓለም እጃችን ላይ ናት እና በስራም ምክንያት በሆኑ ምክንያቶች ከስልኩ ያልተገናኘ ሰው ይኖራል። ሬዲዮም ያልከፈተ ሰው ይኖራል። አሁን ከሬዲዮ የመጣችሁ ባለሙያዎች አላችሁ እና እሱ ላይ ዜና እንዲሰራል ነው። ዛሬ እኛ ጀመር ነው ማለት ነገ ከነገ ወዲያ ይቀጥላል ማለት ነው። ደግሞ ዛሬ እኛም አይደለም የጀመርነው፣ ከዚህ በፊት ነበሩ። እነሱን ማስቀጠል ስላቃተን እንዲህ አይነት ትንሽ መንገጫገጮች የሚመጡትና የመጀመሪያውን ጥያቄ ይሄ እናንተ ባላችሁ የሚዲያ ስርጭት እንድታስተላልፉልን ነው የምንፈልገው። ሁለተኛው አቤል የጠየቀው ጥያቄ አለ። ከሆስፒታሎች ጋር ተነጋግራችሁ ብራንድ አምባሳደር እንዲሆን እንፈልጋለን ብላችኋል። ንጉስ ሚለን ደግሞ እንሰማለን። እውነት የታሰቡ ነገሮች አሉ። በተለይ ከሕክምና ጋር በተያያዙ አሁንም እየጠየቅናቸው ያሉ ነገሮች አሉ። እስከ ክፍት ነው ፕሮግራሙ። ሰኞ ቢካሄድም የንጉስ አርማ ቲያትር ለገቢ ማሰባሰቢያ ከዛ ባሉ መድረኮችን የታሰቡ የገቢ ማሰባሰቢያ ፕሮግራሞች አሉ። እነሱን ፕሮግራሞች እስከምንዘረጋ ድረስ ያስገባናቸው ድርጅቶች ቦታ እንደ ፕሮጀክት ፕሮፖዛል የታሰቡ በአምባሳደር ሆኖ የገቢ ምንጭ የምናገኝበትን ነገር የተለያዩ ኖርማል ከሕክምናውን በዘለለ ወንድማችን የሚመላለስበት እስከ መኪና ድረስ የሚኖርበት በኪራይ ቤት ስለሆነ የቤት ሁኔታም የሚገኝበትን ነገሮችን ለሪል ስቴቶች አምባሳደር በመሆን የሚያገኝበትን ነገር ለተለያዩ ካምፓኒዎች፣ ትልልቅ ካምፓኒዎች የመኪና ምክንያቱም እውነት ለመናገር ምናልባት ለጓደኞች ያልተገለጸው ነገር ነበርን። ባዶ እግር የሚል ቲያትር እዚህ ብሔራዊ ቲያትር ሲሰራ የክፍያው 500 ብር ነው የሚከፈለው። በመድረክ የሚከፈለው 500 ብር ነው። ምን ነገር ስላለበት ነው። በተለይ ሚዲያ ላይ 500 ብር እየተከፈለው ኮየ ፍጨ እየኖረ በኪራይ ቤት ግን ደርሶ መልስ የሚያወጣው ወጪ ለራይድ ከ1000 ብር በላይ ነው። የበለጠ ደግሞ ችግር ውስጥ እንዲገባ ባለሙያውን የበለጠ ችግር ውስጥ እንዲገባ የሚያደርገው ነገር ኢኮኖሚው የምናውቀው ነገር ነው። በተለይ ለባለሙያው ከእጅ ወደ አፍ የሚባለው ነገር አሁንም ከእጅ የሚባለው ነገር እንኳን እየጠፋ ባለበት ሁኔታ ያለውን ነገር ወንድማችን ባለበት ህመም ላይ ሌላዎችን ስራዎችን ተሯሩጦ መስራት የማይችልበት ሁኔታ ስላለ ኢኮኖሚካል ሰርቫይቭ የሚያደርግበትን ነገር በቤትም በመኪናም በሕክምናም ድጋፍ የሚያገኝበትን ነገሮችን ለሁሉም ነው ክፍት ያደረግነው። የምንችልበት ቦታ ፕሮጀክት ፕሮፖዛል ቀርጸን ደብዳቤዎችን እያስገባን ያለ ነው። ያላስገባንባቸው ቦታዎች አሉ። እነሱንም እንጠይቃለን። ግን ራሳቸውም የትልልቅ ሆስፒታሎች ሀገሪቷ ውስጥ በመልካም ፈቃድ በተለይ ለአርቲስቱም ላለው ማህበረሰብ አገልግሎት እየሰጡ ያሉ እና እነሱ አሁንም በራችን ክፍት ነው። በተጠቀሱ ስልክ ቁጥሮች
ከአሁን በኋላ ባሉ አድራሻችን ክፍት ነው፣ እዚህ ብሔራዊ ቲያትርም በዕለቱ ቀን ቢመጡ እንደዚህ ያስበናል ብለው ማድረግ የሚችልባቸውን ነገሮች ክፍት አድርገናል። ክፍት ነው በራችን። በቃ ለልጁ ሳፖርት እናደርጋለን። እንግዲህ የትኛውም ካምፓኒ፣ የትኛውም ድርጅት፣ የትኛውም ግለሰብ አሁንም ማድረግ የሚችለውን ነገር ለማድረግ ክፍት ነው። ይህ ነው። ተጨማሪ ምናልባት ሌሎች ምርት ካለን። እሺ፣ ሶስተኛው ጥያቄ ደግሞ ፍጹም የጠየቀችው ነው። እንግዲህ እንዲህ አይነት ፕሮግራሞች ቋሚ ናቸው ወይስ መቀጠል አለባቸው የሚለው ማንኛው አላት። ከዛ ደግሞ በክልል ላይ ስለ ዳኒ እየተካሄደ ቢነገር ብላለች። አስሚ ደግሞ የሚለውን ሰማልን አደራለሁ። በጣም አመሰግናለሁ። እውነት የእናንተ ኢነርጂ ደግሞ ይበልጥኛል፣ በጣም ጉልበት ሆነ። እውነት ለመናገር በጣም እናመሰግናለን። የእኛን ያህል ነው የተነካችሁት፣ የእኛን ያህል ነው ስሜታችሁ እና በጣም እናመሰግናለን። እዚህ ስሜት ወደ ጥያቄው ስገባ ከዚህ በኋላ እውነት ለመናገር ድጋሚ እንደተባለው አመመኝ ወር ደግሞ ሌሎች ነገሮች ከመምጣታቸው በፊት እርስ በርስ ለመታደግ እያሰብናቸው እያወራንባቸው ያሉት ፕሮጀክቶች አሉ። በቲያትር እንትኖች በቲያትር ማህበራት እንዲሁም በሙዚቃ ማህበራት ጋር ተገናኝተን እያወራንባቸው ይሄኛቸው ያሉ መንገዶች አሉ። የራሳችን የሆኑ እያወራንባቸው ያሉ መንገዶች አሉ። እንግዲህ ሲቃናና ጥሩ ሲሆን ሲሳካ የምናሳውቅ ይሆናል። በክፍለ ሀገር ብዙ ተመልካች አለው እና ለእነሱስ ምን አስባቸዋል ለሚለው ነገር እውነት ለመናገር እንደ ኮሚቴ ያሰብነው ነገር የለም። ከክፍለ ሀገር ግን ከሻሸመኔ በጣም ነው የምንወደው ምናምን ጥሩ ጥቆማ ነው ለኛ። ከዚህ በኋላ ግን እንደ ፕሮጀክት እንይዘዋለን። ይሄ በጣም ጥሩ ሀሳብ ነው። ኔክስት ፕላን ወደ ይሄን የኔክስት እንደተነገረው ይሄ የንጉሥ አርማ ፕሮግራም ካለቀ በኋላ ዶሎቪያ የሚባለው ሙቪ ይታያል። እነሱም እንደዚሁ ገቢ ለዳኒ የሚሆን ነው። እነሱ ፊልሞች የተለያዩ ድሬዳዋ፣ ሐዋሳ እንደዚህ ይዞ የመሄድ ፕላን አለን እና እንግዲህ ጊዜው ይወጣና ምናየው ይሆናል። አሉ የራሳችን ፕላኖች። እሺ፣ አስሜን እናመሰግናለን። የመጨረሻው ከአራዳ ኤፍኤም የመጣችው እህታችን የጠቀሰችልን አስተያየቶች አሉ። ስለ ሕክምናው በተያያዘ እንግዲህ ኔትወርኩን ተጠቅመን እንደርሳለን ወይም አንድ ላይ ሆነን ብዙ ነገር ማድረግ እንችላለን ብላለች። እጅግ በጣም እናመሰግናለን። ሌላው ደግሞ በሚደረገው ስለ እርሱ በሚደረጉት ቃለመጠይቆችን ምንም ቢሆን እናንተ እኛ እዚህ ጋር ያለነው መሰል ጓደኞችም አሉ። አሁን ሌላ ቦታ ላይ ሌላ ነገር እየተንቀሳቀሱ ያሉ አሉ። እኛ እነሱ ብቻ የምታያቸው በግራም በቀኝም ያሉት ብቻም አይደሉም። የጥበብ ቤተሰቦች አሉ እና እነሱን እና መሰል ጓደኞቻችሁን ጨምራችሁ ስለሱ አንዳንድ ማብራሪያዎች ብትሰጡ በደንብ ብታስተዋውቁ ብላችኋል። እግዚአብሔር ይስጥልን። እጅግ በጣም እናመሰግናለን። የተለየ ነገር ካለ ጓደኞች የሚሏችሁ እንጂ በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልን። ምናልባት አልተባለም ማሰባቸው ነገሮች ነው። ሰዓት ያው ቲያትሩ ትንሽ ረዘም ያለ ቲያትር ነው። በሰዓት ለመጀመር እኛ ፕሮግራማችን ጨርሰናል። 10 ተኩል በር እንከፍታለን። 11 ሰዓት ተኩል ትርኢቱ መጀመር አለበት። አለበለዚያ ከዛ በኋላ ያሉ ፕሮግራሞች ቲያትሩ ካለቀ በኋላ ዳኒን የምናመሰግንበት ፕሮግራሞች፣ ሰርፕራይዞች ይኖራሉ። እየጠበቅን ነው ብለን እናስባለን። የሚመጡ ሰርፕራይዞች ካምፓኒዎች ሊሆን ይችላል። እስከ ሰኞ ድረስ እንጠብቃለን። እስካሁን ድረስ አልመጣም። እነሱ ሲመጡ እንጠብቃለን። ግን በሰዓት ላይ ግን በመጣው ተመልካች ለመጀመር ማለት ያው እንደተለመደው ሌት ይሆናል ምናምን ተብሎ ብዙ ጊዜ 11 ተኩል ብሎ 12 ሰዓት ይመጣል ሰው። ቲያትሩ ረዘም ያለ፣ ስለዚህ ቲያትሩን መቁረጥም ምንም አንችልም። ቲያትሩን ለማየት የሚመጣ ሰው ማክበር ስላለ፣ ስለዚህ 10 ሰዓት ተኩል በር እንከፍታለን። 11 ሰዓት ከ30 ሲል ትርኢቱ ይጀምራል። ከዛ በተረፈ ትኬቶች ዛሬም እየተሸጡ ነው። ነገም እዚሁ ቀኑ ሙሉ አለን። ብሔራዊ ቲያትር ሰኞ በዕለቱ የሚመጡ ሰዎች መግዛት ይችላሉ። የ500 ብር ቲኬት አይ ቲንክ ያለቀ ነው ያለው። በመሀል ላይ የ1000 ብርና የ2000 ብር ቲኬቶችን ለማሳተም እንሞክራለን። የሰውን አቅም ለማድረግ ከደረሰልን ያስገባነው አለ ነገ ለመረከብ ማለት ነው። ሌሎቹ የ50,000 ብር እና የ10,000 ብር ቲኬት የ10,000 ብር ቲኬት ኦልሞስት ወደ ማለት ተወሰነ ቲኬት
ከ10 ትኬት ምናምን በላይ አይመስለኝም። ትኬቱን እየገዛችሁ ዳኒን እያገዛችሁት የምትወዱት የምታከብሩ ሁላችሁም ሰኞ በደንብ እናክብረው፣ በደንብ እናድምቀው። ለምስጋና እንገናኛለን። በእርግጠኝነት ዳኒ ተሽሎት ይመጣል፣ ወደ መድረክ ይመለሳል። እዛኔ ደግሞ የምናመሰግነው ራሱ ቲያትር ላይ መጥቶ ራሱ ቲያትሩን ሰርቶ ራሱ ቆሞ ያመሰግነናል። የሁላችንም የሚሉት እሱ ስለሆነ ባለሙያው በጣም የሚገርም መተባበር ነው ያሳየን። በጣም ብዙ ባለሙያዎች የእውነት አለን እንደ ይሄን ሁሉ ሰው እናውቃለን እንደ እስክንል ድረስ ሁሉም በጣም ብዙ ባለሙያ ስማቸው የምንዘረዝረው በጣም ማለቅ የማይችሉ በጣም ትልልቅ ባለሙያዎች ከጎናችን ነበሩ። በዕለቱም እናመሰግናቸዋለን። ዛሬ ግን እዚህ ባገኘንበት አጋጣሚ እናመሰግናቸው ብለን እናንተ ማክበራችሁ ስለምታችሁ እናመሰግናለን። ይሄ ነው ያለኝ ሀሳብ። ማጠቃለያ ከአዲስ አበባ ውጪ ብዙ ሰዎች ባንገኝም ግን ከጥበብ እና ከጥበበኛው ጎን ነን ብለው ካርድ የገዙን ብዙዎች አሉ። ከኢትዮጵያ ውጭም ደግሞ እነሱ የጥበብ ቤተሰቦች ናቸው። ከጥበብ ቤተሰብ ውጭም የሆኑ አሉ። እጅግ በጣም እናመሰግናለን። ለሰው ከሰው ውጭ ምንም የለም። ከእግዚአብሔር በታች ለሰው የሚደርሰው ሰው ነው። ስለዚህ እያመሰገንን ጥበበኛን እንደግፋለን። እያመሰገንን ጥበበኛው የሚሰራውን እየደከመለት ያለውን ሙያም ከፍ እናደርጋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብር። እሱ ከአቅማችን በላይ ስለሆነ አሁን እዚህ ላይ የፊታችን ሰኞ ሰኔ 15 በታላቁ የኢትዮጵያ ብሔራዊ ቲያትር 10 ሰዓት ተኩል ጀምሮ ንጉሥ አርማ ለዳኒ ፂሞ ይሰጣል።